ይህ ከአርብ እስከ ረቡዕ የተሰኘው የመረጃና የዜና ፕሮግራማችን ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ከአርብ እስከ ረቡዕ የተሰኘውን የመረጃ ዝግጅታችን ይዘንላችሁ ቀርበናል። የተከበራችሁ አድማጭ ተመልካቾቻችን፣ ከአርብ የተገልጋዮች ቀን አንስቶ እስከ ረቡዕ የተገልጋዮች ቀን ድረስ የሳምንቱ ቆይታ በወረዳ 10 ምን እንደሚመስል የምናስቃኝበት የመረጃና የዜና ዝግጅታችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። የተገልጋዩን ጥያቄ በአግባቡ ማዳመጥ ተገቢውን ምላሽ ከመስጠት ያልተናነሰ እርካታን ሊያስገኝ የሚችል ሰብዕና መሆኑንም የተገለጸው በያዝነው ሳምንት ውስጥ ነው። በልደታ ክፍለ ከተማ ወረዳ 10 አስተዳደር የባለ ጉዳይ ቀን አገልግሎት አሰጣጥ ምልከታም ተደርጓል። በምልከታው ወቅት አስተያየታቸውን የሰጡት ተገልጋዮች እንደተናገሩት አስተዳደሩ ለተገልጋይና አገልጋዮች ምቹ የስራ አካባቢ ለመፍጠር እያደረገ የሚገኘው ጥረት የሚበረታታ መሆኑን አንስተው በአገልግሎት አሰጣጡ አዳጊ ለውጥ መኖሩን ገልጸዋል። አክለውም አገልግሎት ለማግኘት የመጣውን ተገልጋይ ከማዳመጥ ጀምሮ የአገልግሎት አሰጣጡን ምልከታ መደረጉ ለተገልጋዩ ተስፋና እርካታን የሚሰጥ መሆኑን አንስተው አመስግነዋል። የአገልግሎት ምልከታው የወረዳው ምክር ቤት ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኮሚኒኬሽን ጽሕፈት ቤትና የፓርቲው ኢንስፔክሽን እና ስነ ምግባር ጽሕፈት ቤት በጋራ ማድረጋቸውን ለማወቅ ችለናል። ከዚሁ የአገልግሎት መረጃ ጋር በተያያዘ ሲቪል ሰርቫንቱ በአገልጋይነት መርህ ጸንቶ ሀገሩንና ሕዝቡን ከማገልገል ባለፈ ሙስናን በጽናት በመታገል የዜግነት ግዴታውን መወጣት እንዳለበትም የተገለጸው ባሳለፍነው ሳምንት ውስጥ ነው። በልደታ ክፍለ ከተማ ወረዳ 10 አስተዳደር በዓለም አቀፍ ደረጃ ለ22ኛ ጊዜ በሀገራችን ደግሞ ለ21ኛ ጊዜ የሚከበረውን ዓለም አቀፍ የጸረ ሙስና ቀንን በማስመልከት ትውልድን በስነ ምግባር ተቋምን በአሰራር በሚል መርህ በተዘጋጀው ሰነድ ዙሪያ ከሲቪል ሰርቫንቱ ጋር የፓናል ውይይት ተደርጎ ነበር። ሙስና ከስነ ምግባር ግድፈት የሚመጣ ያልተገባ ጥቅም የማግኘት ስግብግብነት መሆኑንና ሁሉም ዜጋ በአንድነት ካልታገለ በሀገር ልማት እድገትና በሰው ልጆች ነጻነት ላይ አሉታዊ ተጽዕኖ የሚያስከትል ችግር መሆኑም ተገልጿል። ፓናል ውይይቱ ሲቪል ሰርቫንቱ የተሟላ ሰብዕናን በመላበስ በቅንነትና በታማኝነት ህዝቡንና ሀገሩን በማገልገል ሀገራዊ ኃላፊነቱን በወል መወጣት እንዳለበት ተነስቷል። ሲቪል ሰርቫንቱ ዓለም አቀፍ የስነ ምግባር መርሆችን በማክበር ሙስናን በጽናት መታገልና በሀገር ሀብት ላይ የሚደርሰውን ምዝበራ ለመግታት በቁርጠኝነት መስራት እንዳለበት ተነስቷል። በመድረኩ የተገኙ የመንግስት ሰራተኞች በበኩላቸው ተቋማዊ አሰራሮችና መመሪያዎችን በአግባቡ በመተግበር ዜጎች ተገቢውን አገልግሎት እንዲያገኙ ከመስራት ባሻገር ሙስናን ለመታገል ዝግጁ መሆናቸውን ገልጸዋል። የህግ የበላይነት በማስከበርና ፍትህን ከማስፈን አንጻር የማህበረሰቡ ሚና ከፍተኛ መሆኑም የተገለጸው ባሳለፍነው ሳምንት ውስጥ ነበር። የልደታ ክፍለ ከተማ ወረዳ 10 አስተዳደር ማህበራዊ ፍርድ ቤት በኢፌዴሪ ህገ መንግስትና የሰብአዊ መብቶች እንዲሁም የህግ የበላይነት በማስከበርና ፍትህን ከማስፈን አንጻር የማህበረሰቡ የጸጥታ አስከባሪ አካላትና የፍትህ ተቋማት ሚና ዙሪያ የግንዛቤ ማስጨበጫ ስልጠና ሰሞኑን ሰጥቶ ነበር። በስልጠናው የወንጀሎች ምጣኔ ለመቀነስ ወንጀሎች በሚከሰቱበት ወቅት ተጠያቂነትን ለማስፈንና የህግ የበላይነትን ለማስከበር ቅንጅታዊ ስራዎችን ማላቅና ለማህበረሰቡ በቂ ግንዛቤ መፍጠር ወሳኝ መሆኑ ተገልጿል። ለተበዳዮች የህግ ጥበቃ መስጠትና የስነ ልቦና ድጋፍ መስጠት የአቃቤ ህግ ዋነኛ ሚና መሆኑን የተናገሩት የወረዳው ማህበራዊ ፍርድ ቤት ዳኛ ፍቅሬ አለሙ ሰዎች ህጋዊ መብታቸውን እንዴት መጠቀም እንዳለባቸው ግንዛቤ መፍጠር የጸጥታ አስከባሪ አካላትና ፍትህ ተቋማት የጋራ ስራ መሆኑን ገልጸዋል። ይህ በእንዲህ እንዳለ የወንጀል ምጣኔን ለመቀነስና የማህበረሰቡን ዘላቂ ሰላም ለማረጋገጥ የጸጥታ ጥምር ግብረ ኃይል ሚና ከፍተኛ መሆኑን የተገለጸው ባሳለፍነው ሳምንት ውስጥ ነበር። በልደታ ክፍለ ከተማ ወረዳ 10 አስተዳደር የጸጥታ ጥምር ግብረ ኃይል ጥቅል ወቅታዊ ጸጥታ ስራዎች አፈጻጸም በጋራ በመገምገም የቀጣይ አቅጣጫ ዙሪያ የጋራ መግባባት ፈጥሯል። በመድረኩ
በአስተዳደሩ የህብረተሰቡን ሁለንተናዊ ተሳትፎ በማላቅ የደረቅ ወንጀሎች ምጣኔን ለመቀነስ እየተሰሩ የሚገኙ ተግባራት፣ በቀጣይ ትኩረት የሚሹ ጉዳዮችና በቅንጅታዊ ስራዎች የተገኙ አዎንታዊ ለውጦች በዝርዝር ቀርበው የጋራ ተደርገዋል። የወረዳ አስተዳደሩ የጸጥታ ጥምር ግብረ ኃይሉ የወንጀል ምጣኔን በመቀነስና የማህበረሰቡን ዘላቂ ሰላም በማስፈን ሂደት ከፍተኛ አስተዋጽኦ ከማበረከቱን ባሻገር የሚታይና የሚጨበት ውጤት ማምጣቱም ተገልጿል። መጨረሻም የተገኘውን አዎንታዊ ውጤት ለማስቀጠል በአስተዳደርና የጸጥታ አስከባሪ አካላት መካከል ያለውን ቅንጅት ይበልጥ በማጠናከር በቀጣይ መሰራት ያለባቸው ተግባራት ዙሪያ የጋራ መግባባት ተፈጥሮ መድረኩ ተጠናቋል። በተያያዘ የሰላምና የጸጥታ መረጃ በኢትዮጵያዊ ማንነትና ባህል የተገራ ትውልድ በመገንባት ሂደት የሰላም ምክር ቤት ሚና ከፍተኛ መሆኑም የተገለጸው ባሳለፍነው ሳምንት ነበር። የልደታ ክፍለ ከተማ ወረዳ 10 ሰላምና ጸጥታ አስተዳደር ጽሕፈት ቤት በሰላም ምክር ቤትና የሰላም ሰራዊት አደረጃጀት መመሪያን በማስመልከት ለጸጥታ አስከባሪ አካላት፣ ለሰላም ሰራዊት አባላት፣ ለቅጥር ጥበቃና ለሰላም ምክር ቤት ስራ አስፈጻሚ የአቅም ግንባታ ስልጠና ሰጥቷል። በስልጠናው የከተማ አስተዳደሩ ደረቅ ወንጀሎችን ለመከላከል የህዝቦችን አብሮነት ለማጠናከር በሰላምና ጸጥታ ዙሪያ የህዝቡን ሁለንተናዊ ተሳትፎ ለማጎልበትና አዲስ አበባን የሰላም ተምሳሌት ለማድረግ ከተፈጠሩ አደረጃጀቶች የሰላም ምክር ቤትና የሰላም ሰራዊት ዋነኞቹ መሆናቸው ተገልጿል። ሁለቱም አደረጃጀቶች የጸጥታ አስከባሪ አካላት አጋዥ ከመሆን ባለፈ በልማት በመልካም አስተዳደርና በሰው ተኮር ተግባራት ግንባር ቀደም ተሳታፊ በመሆን እየሰሩ እንደሆነም ተነስቷል። የሰላም ሰራዊትና የሰላም ምክር ቤት አደረጃጀት የተቀያየሙትን ከማስታረቅ ባሻገር በኢትዮጵያዊ ማንነትና ባህል የተገራ ትውልድ ለመገንባት ከፍተኛ አስተዋጽኦ እያበረከቱ መሆኑ ተገልጿል። የነዋሪውን ህብረተሰብ ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ አመራሩ በቁርጠኝነት 724 መስራት እንዳለበት የተገለጸው ባሳለፍነው ሳምንት ውስጥ ነበር። በልደታ ክፍለ ከተማ ወረዳ 10 አስተዳደር ጠቅላላ አመራሩ በተገኘበት መደበኛ የመንግስት ስራዎችና የፓርቲ ተግባራት አፈጻጸም የጋራ በማድረግ የቀጣይ አቅጣጫም ተቀምጧል። በመድረኩ የሴቶችና ወጣቶች ተጠቃሚነትን ለማስፈን የተከናወኑ ተግባራት፣ የህዝቡን የሰላም ባለቤትነት ለማረጋገጥ የተሰሩ ስራዎች፣ የጸረ ሙስና ግንዛቤ ንቅናቄዎች፣ የህገ ወጥነት ትግልና ጥቅል የፓርቲ ተግባራት አፈጻጸም ቀርበው የጋራ ተደርገዋል። በመጨረሻም አመራሩ የሚሰጡትን ተልእኮዎች በብቃት በመፈጸም የህዝቡን ተጠቃሚነት ለማረጋገጥ 724 በቁርጠኝነት ከመስራት ባሻገር ለከተማይቱ ፈጣን እድገት የራሱን መልካም አሻራ ለማኖር መትጋት እንዳለበት የቀጣይ አቅጣጫ ተቀምጦ መድረኩ ተጠናቋል። ወጣቱ ለስራ ዕድል ፈጠራ የተዘጋጁትን መስፈርቶች በማሟላት የአካባቢውን ጸጋዎች በአግባቡ መጠቀም ይኖርበታል የተባለውም ባሳለፍነው ሳምንት ውስጥ ነበር። በልደታ ክፍለ ከተማ ወረዳ 10 አስተዳደር ስራና ክህሎት ጽሕፈት ቤት አዘጋጅነት ለስራ ፈላጊ ወጣቶችና ሴቶች የግንዛቤ ማስጨበጫ መድረክ ተካሂዷል። ወጣቶች በልምድና በትምህርት ያካበቱትን እውቀት በመጠቀም በሚፈጠርላቸው የስራ ዕድሎች መሰማራት እንዳለባቸው የተናገሩት የወረዳ ዋና አፈ ጉባኤ ሻምበል በሻ ንጉሴ መንግስት የስራ አጥነትን ለመቀነስ በቁርጠኝነት እየሰራ መሆኑን ገልጸዋል። የሚፈጠርላቸውን የስራ ዕድሎችን በአግባቡ የተጠቀሙ ወጣቶች ከራስ አልፈው ሌሎችን የማገዝ አቅም እየፈጠሩ መሆኑን የገለጹት የወረዳው ስራና ክህሎት ጽሕፈት ቤት ተወካይ አቶ ግርማ ጸጋ የከተማ አስተዳደሩ የከተማዋን ወጣቶች ተጠቃሚነት ለማረጋገጥ ያወጣውን መስፈርት በመገንዘብ ለሚፈጠርላቸው የስራ ዕድሎች ራሳቸውን ማዘጋጀት ይኖርባቸዋል ብለዋል። በመድረኩ የተሳተፉ ወጣቶች በበኩላቸው በአስተዳደሩ ከ10 ዓመት በላይ ኖረን የነዋሪነት መታወቂያ የሌለን በመሆኑ የስራ ዕድል መጠቀም አለመቻላቸውን አንስተው የከተማ አስተዳደሩ ታሳቢ ሊያደርገን ይገባል ሲሉ ጠቁመዋል። ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች ከመድረኩ መሪዎች ማብራሪያ ተሰጥቷል። በተያያዘ መረጃ የወጣቶች ሁለንተናዊ ተሳትፎና ተጠቃሚነትን ለማረጋገጥ ብሎክን መሰረት ያደረጉ የግንዛቤ ስራዎች ተጠናክረው መቀጠል እንዳለባቸውም የተገለጸው ሰሞኑን ነበር። በልደታ ክፍለ ከተማ ወረዳ 10 አስተዳደር የስራ አጥነትን ለመቀነስና የወጣቶችን ሁለንተናዊ ተጠቃሚነትን ለማረጋገጥ ታሳቢ ያደረገ የግንዛቤ ስራ በየብሎክ እየተሰጠ ይገኛል። በግንዛቤ ወጣቱ ስራን ከመምረጥና ከማማረጥ አስተሳሰብ ተላቆ መንግስት በሚፈጥርለት የስራ መስክ ከመሰማራት ባለፈ
ያለውን እውቀትና ጥበብ በማከል ከራስ አልፎ ለሌሎች ለመትረፍ በቁርጠኝነት መስራት እንዳለበት ተነስቷል። ወጣቱ የከተማ አስተዳደሩ የስራ አጥነት ምጣኔ ለመቀነስ የሚያወጣውን ስትራቴጂ በአግባቡ መገንዘብና በየአካባቢው የሚገኙ ጸጋዎችን ለመጠቀም በስራና ክህሎት የተቀመጡ መስፈርቶችን ለማሟላት መትጋት እንዳለበትም ተገልጿል። ሳምንታዊው የወርቃማ ሰኞ ምክክር መድረክ ለተሻለ አገልግሎት በሚል መርህ በያዝነው ሳምንት ተከናውኗል። በልደታ ክፍለ ከተማ ወረዳ 10 አስተዳደር ሳምንታዊ ወርቃማ ሰኞ እውቀት ሽግግር በየሴክተር ተቋማቱ ተካሂዷል። ሳምንታዊ እውቀት ሽግግር መርሃ ግብር ባለሙያዎች እርስ በእርስ በመገነባባት የመፈጸም አቅማቸውን ለማላቅ ጉልህ ፋይዳ እንዳለው ይታወቃል። መርሃ ግብሩ መልካም ተሞክሮና ልዩ ተሰጥኦ ያላቸውን እውቀት ለሌሎች በማካፈል ባለሙያውን የመፈጸም አቅም ከማላቅ ባሻገር የእርስ በርስ ግንኙነት አብሮነትና አንድነት ለማጠናከር አዎንታዊ ለውጥ እያመጣ መሆኑን ከወረዳው ፐብሊክ ሰርቪስና የሰው ሀብት ልማት ያገኘነው መረጃ ያመለክታል። የተከበራችሁ አድማጭ ተመልካቾቻችን ከአርብ እስከ እሁድ የተሰኘው በልደታ ክፍለ ከተማ ወረዳ 10 የተከናወኑ ሳምንታዊ ልዩ ልዩ ሁነቶችን የምንቃኝበት ፕሮግራማችን በዚሁ ተጠናቋል። ስለተከታተላችሁን እናመሰግናለን።